ሰላም እንዴት ናችሁ? ይህ ሆያው ኤዱኬሽን ነው። እኔም እዝራ አራራ ይባላለሁኝ። ዛሬ ስለ ኤአር እና ቪአር እንወያያለን። ክላሳችን ስንጨርስ ሶስት ነገሮች እናውቃለን። ኤአር እና ቪአር ዲፋይን እናደርጋለን። አንድ ሁለተኛ ኪ ዲፈረንስ ቢትዊን ኤአር ኤንድ ቪአር ምን እንደሆነ አይደንቲፋይ እናደርጋለን። በስተመጨረሻና ሶስተኛ ደግሞ አፕሊኬሽናቸውን ዲስክራይብ በማድረግ እንጨርሳለን። ለማንኛውም በቀጥታ ወደ ክላሳችን። እኛ እንደ ሰው ልጅ በኖሩ ብለን የምናስባቸው ዊሽ የምናደርጋቸው ነገሮች አሉ። አንደኛ ለምሳሌ ገበያ ስንሄድ ልብስ ለመግዛት ጫማ ለመግዛት ስንሄድ ሁሌ የሚሰለቸን የሚያስጨንቀን ነገር አለ። በየጊዜው ልብስ እያወለቅን መለካት፣ ጫማችንን እየቀየርን ሌላ ጫማ ከሱቅ ሱቅ እየዞርን መለካት። ምን አለ ይህን ነገር የሚቀርፍ ነገር በመጣ የሆነ ቴክኖሎጂ በመጣ ጫማውን ሳላደርግ ያምርብኛል አያምርብኝም የሚለውን ነገር ባሳየኝ፣ ልብሱን ልክ እንደለበስኩ አድርጎ ማማር አለማማሩን ባሳየኝ ብለን ዊሽ ልናደርግ እንችላለን። ደግሞ ሌላ ምን እንመኛለን? ምን አለ ፈርኒቸርን ሶፋውን ከመግዛታችን በፊት ይህ ሶፋ ቤት ጋር ብሄድ ከቤቱ ጋር ማች ይሆናል አይሆንም፣ ያምራል አያምርም የሚለውን ነገር የሚያሳየኝ የሆነ ቴክኖሎጂ ምን አለ በመጣ ገዝቼ ተሸክሜ ወስጄ እዛ ጋር ከመሞክረው ይልቅ እዚህ ጋር ባሳየኝ ብለን ዊሽ እናደርጋለን። ደግሞም ሌላ እንመኛለን። በኤንሺየንት አክሱማዊት ኪንግደም ምን አለ በዛ ዘመን ውስጥ እንደኖረ ሰው ምን አለ በዛ ዘመን የሚያከናውኑት ነገሮች ባየዋቸው ኑሯቸውን እዛ ውስጥ እንዳለው ምን አለ በተሰማኝ፣ ምን አለ ፊል ባረግ ብሎም የሚያስብ ሰው አለ። ደግሞም ሌላ ሰው አለ የሆነ ማሽን ስጠግን የሆነ ሰርጀሪ ሲሰራ ኢንስትራክሽኑ ከጎን እያየውኝ እንድሰራ ምን አለ የሚያደርግ ቴክኖሎጂ በመጣ። ምክንያቱም እንዳልሳሳት፣ ምክንያቱም ስሳሳትም የሚነግረኝ ስህተቴን ይህን ነገር ተሳስተሃል አስተካክል የሚለኝ ምን አለ ኢንስትራክሽኑን ከጎን ኑሮልኝ ስራዬን በሰራውኝ ብለን እናስባለን፣ ዊሽ እናደርጋለን። ግን ደግሞ እኒህ ሁላ ምኞታችን ባዶ ከንቱ አልቀረም። ምክንያቱም የሰው ልጅ ካሰበ ያሰበውን ነገር ሳይሰራ ወደ ኋላ አይልም። እና ኦግመንትድ ሪያሊቲ እና ቨርቹዋል ሪያሊቲ ኤአር እና ቪአርን ክሬት አደረገልንና ሐሳባችንን በኖረ ብለን ዊሽ የምናደርገውን ነገር እውን አደረገልን እላችኋለሁ። ስለሱ ነው ዛሬ ምናየው። ኤአር እና ቪአር ባይ ዘ ዌይ ማወቅ ያለብን ነገር ምን አለ? ነገሮችን ስናይ ሪል ወርልድ አለ የምናየው የምንሰማው። እዚህ ፊት ለፊታችን ጋር የተከሰተ ነገር ሪል ወርልድ ነው የተጨበጠ የሚዳሰሰው። እሱ ላይ ምን ሊሆን ይችላል? ሪል ወርልድ ላይ ምን ሊጨመር ይችላል? ዲጂታል ነገሮች፣ ተጨማሪ ዲጂታል ነገሮች እዛ የምናየው ነገር ላይ ፖፕ አፕ አድርገው ኦቨርሌይ ሆኖ ሊጨመር ስለዛ ነገር ኢንፎርሜሽን ሊነግረን ይችላል። የምናየውን እዚህ ጋር ወንበር ያየው ከሆነ ስለ ወንበሩ ደግሞ ተጨማሪ መች ተሰራ ምንድነው የሆነው ምናምን የሚለውን ነገር የሚነግረኝ ዲጂታል ኢንፎርሜሽን አብሮ ሊኖረው ይችላል። ሁለቱን ብሌንድ ያደረገ ነገር ሊኖር ይችላል። ደግሞም ከዚህም አለፍ ሲል ደግሞ ምን ሊኖር ይችላል ማለት ነው? ሁለቱን አጣመረ፣ ሪል ላይ ዲጂታል ጨመረ። መጨረሻ ላይ ደግሞ ቪቪድ የሆነ ዓለም፣ ቶታሊ ኢመርሲቭ የሆነ ዓለም፣ ቶታሊ ዲጂታል የሆነ ዓለም ህልማችንን ክሬት አድርጎ ደግሞ ሊያሳየን ይችላል። እዚህ ጋር የሌለ ያልተፈጠረ የማናየውን ነገር ብቻ ወደፊትም ሄዶ ወደኋላ ሆኖ የሆነ ነገር ሊያሳየን ይችላል። የሌለውን ነገር ሶስት ነገሮች አሉ። ይህን ነው ሪል ወርልድ ላይ ዲጂታል ነገር ሲጨምር ነው ኦግመንትድ ሪያሊቲ ወይም ኤአር የምንለው። ቶታሊ የሌለን ነገር ደግሞ ፈጥሮ ሲያሳየን ወደኋላ ሄዶ ወደፊት ይህን ነው ቨርቹዋል ሪያሊቲ የምንለው። ኤአር የምንለው እዚህ ጋር ነው፣ ቪአር የምንለው እዚህ ጋር ነው። ይህ ማለት ዲግሪውን አያችሁ። ሪል ወርልድ ላይ ዲጂታል ነገር ሲጨመርበት ኤአር ነው፣ ቶታሊ ዲጂታል ሲሆን ቪአር ነው። እስኪ ደግሞ እነዚህን ለየብቻ በተናጠል ምንድናቸው የሚለውን ዘርዘር አድርገን ደግሞ እንመልከታቸው። ስለ ኤአር ስንመጣ፣ ስለ ኦግመንትድ ሪያሊቲ ስናወራ ቴክኖሎጂ ምን የሚያደርግ ነው? ሪል ወርልድ ላይ ምን የሚያደርግ ነው? ኢንሃንስ የሚያደርግ ነው። ኤክስፒሪየንሳችንን እይታችንን ኢምፕሩቭ የሚያደርግ ነው። የሆነ ነገር የሚጨምር ነው። ምን አይነት ነገር? ኮምፒውተር ጄኔሬትድ የሆነ ዳታ ከሪል ወርልድ ነገር ላይ ይጨምርናል። ምን ማለታችን ነው? ኢት ብሌንድ ማለት አንድ ላይ ማድረግ ነው። ምን ማድረግ ነው? ሪያል ወርልድ እና ኮምፒውተር ጄኔሬትድ ኢንፎርሜሽን ወይም ሪል ወርልድ ፕላስ ዲጂታል ኢንፎርሜሽን ነው ኤአር የምንለው። ሪል ወርልድ የሚታይ
የሚጨበጥ የሚዳሰስ ነገር ላይ ፕላስ ይጨምርበታል ነው ዲጂታል ኢንፎርሜሽን ይጨምርበታል። ያ ነው ኤአር ኦግመንትድ ሪያሊቲ የምንለው። ለምሳሌ ይህ ቾክ ይታያችኋል። ይህን ቾክ የት እንደተሰራ ታውቃላችሁ? ማን እንደገዛው ታውቃላችሁ? ከየት እንደመጣስ ከምን እንደተሰራስ የምን ሀገር ስሪት እንደሆነ ታውቃላችሁ? አታውቁም። አያችሁ። ግን ኤአርን በመጠቀም ስልካችንን በመጠቀም ስካን ስናደርገው ይህንን ቾክ ከታች ፖፕ አፕ የሚያደርግ ነገር ቢመጣ ይህን ቾክ የገዛው እንተና ነው፣ በዚህ ብር ነው የገዛው፣ ቾክ የተሰራበት እዚህ ሀገር ነው ብሎ መረጃ ሲነግረን ምን ሆነ ይባላል ማለት ነው። ዲጂታል ነገር ጨመረልን። ሪል ወርልድ አዎ እዚህ ጋር ያለ የሚታይ ቾክ አለ። ቾክ ላይ ደግሞ ምን ተጨመረበት ማለት ነው? ኢንፎርሜሽን፣ ዲጂታል ኢንፎርሜሽን ያልነበረ ስለ ቾኩ ምንነት የሚገልጽ ነገር ምን ሆነ ማለት ነው? እንደ ኦቨርላይ ሆኖ ፖፕ አፕ አድርጎ መጣልን። ይህ ነው ኦግመንትድ ሪያሊቲ የምንለው። ኦግመንትድ ማለት የተሻሻለ ኢምፕሩቭድ ኢንሃንስ ማለት ነው። ሪያሊቲ ምን ሆነ ማለት ነው? ተሻሻለ እኮ የምናየውን ሪያሊቲ የማናየውን ነገር አምጥቶ ሲጨምርልን ምን ሆነ ማለት ነው? ተሻሻለ። ያንን ነው ኦግመንትድ ሪያሊቲ የምንለው። ለምሳሌ ይህን ነገር ለመስራት ምን ያስፈልገናል ይላል? ሃርድዌሮች አሉ። እነማን ናቸው? ፕሮሰሰር ያስፈልገናል፣ ሴንሰር ያስፈልገናል፣ ኢንፑት ዲቫይስ መረጃ የምናስገባበት ነገር ያስፈልገናል ማለት ነው። ዜን ደግሞ መረጃውን መጨረሻ ላይ ዲስፕሌይ የምናደርገው ነገር ያስፈልገናል። ለምሳሌ ታብሌት ሊሆን ይችላል፣ ስማርትፎን፣ ስማርት ግላስስ ወይም ኤችኤምዲ ሄድ ማውንትድ ዲስፕሌይ የተባለው ነገር እዚህ ጋር አይናችንና ጆሮአችን ላይ የምንገጥመው ኤችኤምዲ ይባላል። እነዚህ ዲስፕሌዮች ያስፈልጉት ይችላል። እነዚህ ነገሮች አንድ ላይ በመሆን ነው ኤአርን እንዲሰራ የሚያደርጉት። እንዴት ይሰራል? ይህ ነገር የሚሰራው 4 ስቴፖች አሉት። እንዲሰራ መጀመሪያ ምን እናደርጋለን ማለት ነው? ካሜራችንን ኦን አድርገን ያ የሚታየውን ሪል ወርልድ ፊት ለፊታችንን ያለውን እቃ ምን እናደርጋለን ማለት ነው? እሱን በካሜራችን ውስጥ እይታ ውስጥ እናስገባዋለን። ዜን አፕሊኬሽኑ ምን ያደርጋል ማለት ነው? የሚታየውን ነገር እኛ የምናየውን ሪል ወርልድ እሱም አንደርስታንድ ያደርግና ምን ይጨምርበታል? ሶስተኛ ላይ አንደርስታንድ ካደረገ በኋላ የሚያስፈልገው ቦታ በጎን ይሁን ከላይ ይሁን ብቻ በራይት ፕሌስ ዲጂታል ኮንቴንት በመጨመር ስለዛ ነገር ምንነት ይነገረናል ማለት ነው። እንዴት ነው የሚነገረን? መጨረሻ ላይ ያን ኢንፎርሜሽን ስክሪን ላይ ዲስፕሌይ ያደርግልናል። ራሱ ሶፍትዌሩ ወይም አፕሊኬሽኑ የት ጋር መጨመር አለብኝ ብሎ ራይት ፕሌስ ይመርጣል። ከመረጠ በኋላ ያንን ዲጂታል ኢንፎርሜሽን ስክሪን ላይ ዲስፕሌይ ያደርግልናል። ስለዚህ ነገር ለመስራት ኦልሬዲ እነዚህ ነገሮችን ለመስራት ሌላ ነገር አያስፈልግም። ስልክ እነዚህ 4 ነገሮች አሉ። ፕሮሰሰር አለው፣ ሴንሰር አለው፣ ኢንፑት ዲቫይስ አለው፣ ዲስፕሌይ ራሱ ይሆናል። እነዚህ ነገሮችን ስላሉት ኦግመንትድ ሪያሊቲ ስልክን በመጠቀም ማግኘት እንችላለን ማለት ነው። የምንፈልገውን ነገር ማግኘት አክሰስ ማድረግ እንችላለን። ቨርቹዋል ሪያሊቲ ቪአር እሱ ደግሞ ምን አይነት ቴክኖሎጂ ነው አለ? ቶታሊ ወይም 3D ኮምፒውተር ጀነሬትድ ሲሙሌትድ ኢንቫይሮንመንት የሚፈጠርልን ነው። ያ ማለት ምንድነው? ኮምፕሊትሊ ዲጂታል ወርልድ ነው ክሬት የሚያደርግልን ከሪል እዚህ ጋር ከምናየው ነገር ጋር ምንም አይነት ግንኙነት የሌለው ቶታሊ ዲጂታል ወርልድ ክሬት ያደርግልናል። ምናስበውን ምናልመውን ነገር ክሬት ያደርግልንና እዛ ውስጥ ያለን የኖርን ያህል እንዲሰማን የሚያደርግ ነው ቨርቹዋል ሪያሊቲ። እሱ እውን እንዲሆን የተለያዩ ዲቫይሶች ያስፈልጉታል። እነማን ናቸው? ጎግል ያስፈልገዋል፣ ሄድሴት ያስፈልገዋል፣ ግላብስ ያስፈልገዋል፣ ቦዲ ሱት ልብሶች ሊሆኑ ይችላሉ። እኒህ ነገሮች አንድ ላይ በመሆን ይህን ነገር ይሰሩልናል ነው። እንዴት ይሰራል የሚለውን እስኪ እንመልከት። ሄድሴቱን እናደርገዋለን። ምንን ከበር ያደርጋል ማለት ነው? አይንና ጆሮአችንን ከበር ያደርግልናል። ዜን ሞሽን ሴንሰር አለ። ምን ያደርጋል? ያ ሞሽን ሴንሰር የእኛን እንቅስቃሴ የእጃችንን፣ የሰውነታችንን፣ የጭንቅላታችንን እንቅስቃሴ ትራክ ያደርጋል ማለት ነው። ዜን ደግሞ ምን ያደርጋል ማለት ነው? ኮምፒውተሩ ጀኔሬት ያደርጋል። ምን የሚያደርግ ምላሽ ነው ጀኔሬት የሚያደርግ ከኛ እንቅስቃሴ ጋር ማች የሚያደርግ ከኛ እንቅስቃሴ ጋር ሙቭመንት ጋር ማች የሚያደርግ ነገር ይመልስልናል፣ ሪስፖንስ ይሰጠናል ማለት ነው። ዜን ይህ ነገር ሁላ ሲሆን ፊዚካሊ እዛ ቦታ ያለን ያህል እንዲሰማን ያደርጋል። ቅድም ያወራነውን በኤንሺየንት አክሱማይት ኪንግደም ምን አለ በነበር ብለው የምናስበውን ነገር ሄድሴት በመግጠም እዛ ያለን እንዲሰማን ሪአክሽናችን በሙሉ እዛ ውስጥ ያለን እንዲሰማን የሚያደርግ ነገር ነው። ቨርቹዋል ሪያሊቲ የምንለው ይሄ ነው። ሶ ቶታሊ ምንድነው? ይሄ ኢመርሲቭ ነው ማለት ነው። በቃ ዲጂታል ነገር ነው የሚፈጠርልን። እስኪ አሁን የቪአር እና የኤአርን ልዩነቱን ደግሞ እንመልከት። ኤአር እና ቪአር ዲፍረንሳቸውን ስንመለከት ከዛ በፊት ግን አንድነታቸው ምንድነው? ሁለቱም ማለት ነው ኢንሃንስ አወር ኤክስፒሪየንስ ነው። የኛን ኤክስፒሪየንስ ምን ያደርጉታል ማለት ነው? ኢምፕሩቭ ያደርጉታል። ምን በማድረግ ነው? 3D ቪዥዋል ክሬት በማድረግ እይታችንን ኢምፕሩቭ ያደርጉልናል።
ወደ ልዩነታቸው ስንመጣ ኤአር ምንድነው አለን? አዲስ ትሩ ሪያሊቲ ነው። ሪያሊቲ ላይ የሆነ ነገር ሲጨመር ቪአር ምንድነው? ሪያሊቲውን ግን በሙሉ ሪፕሌስ ያደርጋል ማለት ነው። ያ ማለት አዲስ ሪያሊቲ ከሆነ ሪያሊቲ ላይ የሆነ ነገር የሚጨምር ከሆነ ምን ማለት ነው ማለት ነው? ፓርሻሊ ኢመርሲቭ ሲሆን ይህ ግን ምንድነው? ይህ ምንድነው ማለት ነው? ምን ይሆናል? ፉሊ ኢመርሲቭ ነው። ቶታሊ ያጠፋዋል ነው። ኤአር ምንን በመጠቀም በስልክና በታብሌት መጠቀም እንችላለን። ሶስተኛ እነዚህን ግን ቪአርን አክሰስ ለማድረግ አዲሽናል ዲቫይስ ያስፈልግናል። እንደ ሄድሴት አይነት ነገር አዲሽናል ግዴታ ያስፈልግናል። ካልሆነ አይቻልም ማለት ነው። አራተኛ ዩዘር ካን ኮንትሮል ዜር ፕሬዘንስ። ማወቅ ያለባችሁ ኤአር ላይ ስንመጣ ዩዘር ምን ማድረግ ይችላል ነው ያለበት ኢንቫይሮንመንት ኮንትሮል ማድረግ ይችላል። በቪአር ግን ዩዘር ኮንትሮል ማድረግ አይችልም። ሲስተሙ ነው ዩዘሩ ኮንትሮል የሚያደርገው። ኤአር ላይ ማለት ስልካችን ተጠቅመን ከፈለግን የኛውን ዕቃ ካስፈለገ ሌላኛውን ዕቃ ፎቶ እያነሳን ስለዛ ነገር መረጃ ማግኘት እንችላለን። ያ ማለት ዩዘሩ ያንን ሲስተሙን መቆጣጠር ይችላል። በቪአር ግን እኛ መቆጣጠር አንችልም። አይታችኋል እኮ ሄድሴት አድርጎ እንደፈለጉ ሲጮሁ ሲዘሉ ወይኔ ምናምን ሲሉ ከዛ ውስጥ መውጣትና እንትን መገላገል አይችሉም። ለምን? አንደር ኮንትሮል ኦፍ ሲስተም። ሲስተሙ የሚያቀርብላቸውን ነገር በሙሉ ነው ቶታሊ የሚቀበሉት ማለት ነው። ኮንትሮል ማድረግ አይችሉም። ይህ ነው ዲፍረንሳቸው የኤአር እና የቪአር። እስኪ የተወሰነ ደግሞ አፕሊኬሽናቸውን እንመልከት። ኤአር እና ቪአር በጣም ብዙ እጅግ በጣም ብዙ ዘርፈ ብዙ ጥቅም አላቸው። ግን የተወሰኑት እንመልከት። ሾፒንግ ላይ ብናይ ኤአር ላይ ለምሳሌ ልብሶችን ሳናውልቅ ከኛ ጋር ያምራል አያምር የሚለውን ነገር በዲስፕላይ ማየት እንችላለን። አይኪያ የሚባል ውጭ ሀገር ላይ ያለ ማርኬት አለ። ምን ይኖራል ነው ፊት ለፊት ትልቅ ስክሪን አለ፣ ዲስፕሌይ ትቆማለህ። ልብሶች ስክሪን ላይ ያሉ የተለያዩ ልብሶችን እዛው ጋር ማኑዋል ትመርጣለህ። ዜን አንተ ላይ ያምራል አያምር የሚለውን ነገር ያሳያል ዲስፕሌይ ላይ ማለት ነው። ስክሪን ላይ ጫማዎችን ከፈለግ ትመርጥና ስክሪን ላይ ስታረገው ልክ አድርገህ ያምራል አያምር የሚለውን ነገር ታያለህ። ልብሶችን፣ ሜካፖችን ምናምን የተለያዩ ነገሮችን ያምራል አያምር የሚለውን ነገር ታያለህ። ፈርኒቸርስ የምትፈልገው ፈርኒቸር ቤት ጋር ቤት ያምራል አያምር የሚለውን ነገር ኤአር ያሳየናል ማለት ነው። ሪል ቲንክ ፕላስ ዲጂታል ቲንክ አንድ ላይ ብሌንድ በማድረግ ማለት ነው። ሱፐርማርኬት ጋር ስንገባ እቃዎች ይኖራሉ። መግዛት የምንፈልገው ኦፕን የሆነ ሱፐርማርኬት ጋር ገብተን ትልቅ የሱፐርማርኬት ወተት መግዛት ስንፈልግ፣ የተለያየ ዳይፐር መግዛት ስንፈልግ ኦልሬዲ ዋጋውን ላናውቀው የምዛ ጋር ተጽፎ ሊሆን ይችላል። ኤክስፐርት ዴቱን ምናምን ላናውቀው እንችላለን። ግን ስልካችንን ብቻ በመጠቀም ሱፐርማርኬት ጋር ስንገባ ካሜራችን ኦን አድርገን ስንሄድ የምንፈልገውን ዕቃ ብቻ ኢሜጅ ላይ ስናደርግለት ዋጋው ስንት ነው፣ ኤክስፓየር ዴቱ መቼ ያለቀው፣ የት ሀገር ምርት ነው ምናምን የሚለው ተጨማሪ ኢንፎርሜሽን ይነግረናል። ማንንም ሰው ሳይነግረን ስልካችንን ብቻ በመጠቀም የምንፈልገውን ዕቃ ላይ ስናደርገው ተጨማሪ ነገር እንዲነግረን ማድረግ እንችላለን። ኢቭን ስዕል ልንጎበኝ ቱሪዝም ቦታ ላይ ስንገባ ስዕሉ ላይ እንዲህ ስናደርገው ያን ስዕል ማን ነው የሳለው፣ መቼ ነው የተሳለው፣ ለምንድን ነው የተሳለው የሚለው ተጨማሪ ታሪክም አስፈላጊ ኢንፎርሜሽን ፖፕ አድርጎ ሊነግረን ይችላል። ያለምንም አስጎብኚ የምንፈልገውን መረጃ ብቻ በስልካችን ስናደርገው የምንፈልገውን ተጨማሪ ነገር ይጨምርናል። ቪአር ደግሞ ምን አለ? ቤታችን ላይ ሆነን የሆነን ስቶር ስንጎበኝ የምንፈልገውን ዕቃ ስናዝ የምንፈልገውን ነገር ቱር ማድረግ ማየት ስንችል፣ እኛ ግን ያለነው የት ነው? ቤት ሆነን የምንፈልገውን ሾፕ የምንፈልገውን ነገር ገብተን ነገሮችን አክሰስ ማድረግ ስንችል ቪአር ያገለግልናል። ኤዱኬሽን ላይ ትምህርት ላይ ደግሞ በጣም እጅግ በጣም ዘርፈ ብዙ ጥቅም አለው። ቅድም እንዳወራ ነው ታሪክ ላይ ለምሳሌ ስለ አድዋ ታሪክ ስለ ላሊበላ ነገሮችን እንደነበር ሆነን ፊል እንዲሰማን ማድረግ ስንፈልግ እንዴት ሰሩት እዛ ድረስ ያለው ጦርነቱ ነገሩ ማየት ስንፈልግ ቪአር አለልን። እሱ ብቻ አይደለም፣ ባዮሎጂ ላይ ዋይት ብለድ ሴል እንዴት ነው ባክቴሪያ ጋር ፋይት የሚያደርገው፣ ልባችን እንዴት ነው የሚመታው የሚለውን ነገር እዛ ውስጥ ያለን ያህል እንዲሰማን ውስጥ ያለን እንዲሰማን አድርጎ ነገሮችን ፍንትው አድርጎ የሚያሳየን ቪአር አለ። በጣም ብዙ ነገሮችን ሊያሳየን ይችላል። ጤና ጣቢያ ላይ ቪአር ሊያደርግ ዶክተሮች ብዙ ነገር ሊያሳይ ይችላል። ግን ደግሞ ለበሽተኛ የሚሰጠው ነገር አዲስ ቨርቹዋል የሆነ ኢንቫይሮንመንት የሆነ ዲጂታል የሆነ ኢንቫይሮንመንት ክሬት በማድረግ እነዚህ በሽተኞች ያ በሽታው እንዳይሰማቸው የማድረግም ጥበብ ሆኖበታል። ልክ እንደ ማደንዘዣ ሰው እንዳይሰማው ነበር የሚወጋው። አሁን ቪአር ይገጠምለትና ሌላ ዓለም ውስጥ ያለ የሚመስለው ደስ የሚል ዓለም ውስጥ ከተው ሰውየው ፊል ሳያደርገው በሽታውን ሳይሰማው ከጭንቀት ነፃ ሆኖ ሕክምናውን እንዲያገኝ ማድረግ ይቻላል ነው። ሶሻል ሚዲያ ላይ ብንመጣ ለምሳሌ ስናፕቻት ላይ ተጨማሪ ፎቶችን ጋር ምን ይኖራል ማለት ነው። የተለያየ ጆሮ ልንጨምር እንችላለን፣ አይናችን ልናሳምር እንችላለን። የተለያዩ ፊዚካል እኛ ላይ ፊታችን ላይ
ፊልተር አፕ ልናደርግ እንችላለን። ስናፕ እንደዚህ አይነት ነገሩ የማን አገልግሎት ነው? የኤአር ነው። ኦግመንትድ ሪያሊቲ እኛ ላይ ተጨማሪ ነገር በመጨመር ሶሻል ሚዲያዎች ይህን ቴክኖሎጂ በብዛት ይጠቀማሉ። ጌም ላይ ብናይ ቨርቹዋል ሪያሊቲ እና ኤአር በጣም ብዙ ጥቅም ያላቸው ሰው ቁጭ ብሎ ጌም ከሚጫወት ይልቅ ሰውነቱን እያንቀሳቀሰ ልክ ከሆነ ሰው ጋር ይጫወት ይመስል እንዲሰማውና ነገሮች እንዲያከናውን ያስችላል። ሰዎች እንቅስቃሴ እንዲሰማቸው ጌም ሲያደርጉ ቴኒስ ሲጫወቱ ከሞባይላቸው ጋር ከመጫወት ይልቅ ምን እያደረጉ ቨርቹዋል ሄድሴት ገጥመው ልክ የሆነ ሰው ጋር የሚጫወቱ ያህል ስሜት እንዲሰማቸውና በትክክል እነዚህ ጌሞችን እንዲያከናውኑ ይረዳቸዋል። ይህንን ቪአር ደግሞ ከጌሚንግም ባለፈ እንደ ኤርላይንስ እንደ ሚሊተሪ ኦርጋናይዜሽኖች ይጠቀሙበታል። ምክንያቱም የጦርነት ፋይት ለማድረግ ግዴታ ሰው መግደል አይጠበቅብን። ጦርነት ውስጥ ጦር ሜዳ ውስጥ ያለ ያህል እንዲሰማና ምን አይነት ነገር ትወስናለህ የሚለውን ነገር ያን ነገር ቨርቹዋል ሪያሊቲ ክሬት በማድረግ ኤርፕሌን ለማሽከርከር እሱን ነገር ለመንዳት ሲፈልግ ትክክለኛው ፕሌን አይሰጥም። ምክንያቱም ሙድ ከሰከሰ የሆነ ነገር ብታረገው ግን እዛ ውስጥ ያለ እንዲሰማ የኤንቫይሮንመንት ያለ እንዲሰማ በማድረግ ስልጠናዎችን ትወስዳለህ። ዘ ፓወር ኦፍ ቪአር ነው። ኤአር እና ቪአር በጣም ዘርፈ ብዙ ጥቅም አላቸው። በጣም ግን ደግሞ እስኪ ምሳሌ የተወሰነ ነገር እንይና ኤአር ነው ቪአር ነው የሚለውን እንወስን። ለምሳሌ ምን ይላል መሰላችሁ? ዳይኖሰር ብናይ ክፍላችን ስልካችን አብርተን ስንንቀሳቀስ ክፍላችን ያለንበት ጋር ዳይኖሰር ብናይ it is AR ወይስ VR ምን ይመስላችኋል? ይሄ ምንድነው? ብራቮ AR ነው። ምክንያቱም ምንድነው እኛ ክፍላችን ውስጥ ምን አለ ማለት ነው? ሪል ወርልድ አለ፣ ክፍላችን አለ፣ ፕላስ እዛ ክፍላችን ጋር ተጨማሪ ዲጂታል ኦቨርሌይ ዳይኖሰር የተጨመረበት ማለት ነው። ሁለተኛውስ ጎግል ማፕን ተጠቅመን ስልካችን ጋር ምን ሲነገረን ነው? ዳይሬክሽን እኛ ያለንበት ቦታ እዚህ ጋር ተነስቶ በዚህ ሄድ በዚህ በኩል ታጠፍ እያለ የሚነግረን አቅጣጫ የሚጠቁመን ከሆነ ቪአር ነው ወይስ ኤአር ነው? ይህ ቴክኖሎጂ ምንድነው ከተባለ ምንድነው ማለት ነው? ይሄ ደግሞ ያ ኤአር ነው ማለት ነው። ያለንበትን ስትሬት ሎኬሽን ያገኛል። ተጨማሪ ፕላስ ነገር ደግሞ ይነግረናል። ሶስተኛው ልክ ይላል የት እንዳለን ነው የሚለው ጨረቃ ላይ እየተራመድን ያህል ስሜት እንዲሰማን የሚያደርግ ከሆነ ይህ ኤአር ነው ቪአር ነው? ምድር ላይ ሆነ እንደዚህ አይነት ስሜት እንዲሰማን ካደረገው ብራቮ ቪአር ነው ማለት ነው። የሌለ ዓለም ስሜት እንዲሰማን አደረገ። ይህስ ምንድነው? ዩቲዩብ ላይ አንድ ቪዲዮ ስናጫውት ስለ ኒውዮርክ ሲቲ ብናይ ኤአር ነው ቪአር ነው? ልብ በሉ ዩቲዩብ ቪዲዮ ከፍተን ስለ ኒውዮርክ ሲቲ የተለያየ ዳይሬክሽን ቢያሳየን ቢያስጎበኘን ይህ ነገር ኤአር ወይስ ቪአር? አልተመለሰም። መልሱ ምንድነው? ኔዘር ነው። ይህ ኤአርም ቪአርም አይደለም ማለት ነው። ይሄ ኖርማል ነገር ነው። ምንም ኤአር ላይ ብሌንድ የተደረገ ነገር የለም፣ ወይም ደግሞ ቨርቹዋል ነገር የተለያዩ ነገሮች ተጠቅሞ አላሳየንም። ሁለቱም አይደለም ማለት ነው። የዛሬ ክላሳችንን በሚገባ ኦብጀክቲቫችንን አሳክተናል። ዲፋይን አደረግን፣ አይዴንቲፋይ አደረግን፣ ዲፈረንሱን አፕሊኬሽኑን አየን። በተጨማሪ ምን አይነት እቃዎች ናቸው ኤአር እና ቪአርን እንድንጠቀም የሚያደርጉ የሚለውን ነገር በማየት ክላሳችን ጨርሰናል። ለማንኛውም ሰብስክራይብ ያድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ጻፍ አድርጉ። ቀጣይ እስክንገናኝ ድረስ ሰላም ለሁላችን ይሁን። ቻው